ሲጀመር ማርክና ቤዚ ያው ልክ አልነበራችሁም። ከመጀመሪያው ቡታጅራ መሄድ አልነበረባችሁም። ቡታጅራ ማለት እኮ በጣም የትንሽ ደቂቃ መንገድ ነች፣ ማለት የትንሽ ሰዓት መንገድ ነች። እና እልክ ከያዛቸው ሰዎቹ እንኳን ቡታጅራ የትም ይመጣሉ እሷን ለመውሰድ። እና በጣም ከባድ ሁኔታ ውስጥ ነው ያሉት አሁንም። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁልኝ? ሰላማችሁ ይብዛ። የማርክና የቤዚ ቤተሰቦች፣ የኔ ውድ ቤተሰቦች ያቸው 2 ቀን እንግዲህ ጠፋ ብዬባችኋለሁ። ታውቃላችሁ የመዳን ቅመሞች የኔ ውዶች ማለት ነው። አሁን ላይ ረመዳን ትንሽ ይከብዳል አይደል? እና በጣም ቢዚ ሁኛለሁ በነገራችን ላይ። እና ግን እናንተ እንዴት ናችሁ? ስራ እንዴት እያደረጋችሁ ነው ውዶችዬ? በርቱልኝ ለማንኛውም። እና ቤተሰብ እኮ በቃ ይሄ እንደሚፈጠር እኔ ራሱ ገምቼ ነበር። ማርያምን እንምላችሁና ማለት በቃ ቤተሰቦቿ እንደማይለቋት እዛ ድረስ እንደሚሄዱ እንደገናም ደግሞ ልጃችን ናት እሱ አስገድዶ ነው ያመጣት ብለው ሊወስዱ ይችላሉ። እኔ እኮ ቤተሰብ አንዳንዴ ትንቢት እየተናገርኩ እየመሰለኝ ነው። የምሬን እኮ ነው። አንዳንድ የምናገራቸው በሙሉ በነቤዚ ላይ ሆኖ ስለማየው ማለት ነው። እና ስለዚህ አሁን ቡታጅራ ሰተት ብለው ሄደው ማርኬን ልጃችን አስገድዶ ወሰደ ቢሉ ይችላሉ። ታውቃላችሁ ህግ ደግሞ የሆነ ላለው ነው የሚያሽቃብጠው። በነገራችን ላይ የምሬን ነው ቤተሰብ። እና ላለው ስላችሁ ከህግ ጋር ምን አይነት ግንኙነት እንደሚኖራቸው አይታወቅም እነዚህ ሰዎችና ማለት ነው። ስለዚህ ችግር ከመፈጠሩ በፊት ማርክና ቤዚ ያንን ቦታ ብስለቁ። ሲጀመር ቡታጅራም እኮ ሄደው እናታቸውን ባያሳዩ፣ ለምሳሌ ማርኬ እናቱን ባያሳይ፣ እንደገና ያሉበትን ቦታ ባያሳዩ ማንም አያውቅም ነበረ እኮ። እዛ ቡታጅራ ሆነው ራሱ የሆነ ሌላ ሀገር ነን ምናምን ብለው ቢጠሩ ኑሮ ማለት ማንም አይሄድባቸውም ነበር። ማርያምን ግን አንዳንዴ የሆነ የዋህነት ያሸንፋቸዋል። እንደው ሁለቱም ምንም አዋቂ አይደሉም። በቃ ከምሬ ነው። የሆነ ቅድመ ጥንቃቄ አያውቁም። እኔ እንደው ገና ቡታጅራ ሳይሄዱ ሁላ ነበር ይሄ ሁሉ የገመትኩትና እንግዲህ ማርኬ እስከ መቼ ነው ሸሽተን የምንሄደው? ማለት ግዴታ ነገሮችን መጋፈጥ አለብን እያለ ነበረ ማለት ነው። ማርኬ አሁንም ከሱ ቦታ ከተቀመጠች ቤዚ በቃ ከአንተ እጅ እንደወጣች ነው የምቆጥረው። እኔ እነሱ ከመጡ በቃ በጉልበት ሙላ ይዘዋት ነው የሚሄዱት። ማርኬ ምንም ነገር ማድረግ አይችልም፣ እነሱ ቤተሰቦቿ ቡታጅራ ከሄዱ ማለት ነው። ስለዚህ አሁን ላይ ከእጅህ እያለች የሆነ ነገር ፍጠር፣ ወይ ቦታ ቀይርላት። አንተም እንኳን እሷ ጋር ብዙ ባትታይም ለእሷ የሆነ ቦታ ቀይርላት ነው ማለት የምችለው። ምክንያቱም አሁን በአሁኑ ከወሰዷት ደግሞ ጭራሽ ነው የማያስወጧት። ሊድሯትም ሁላ ይችላሉ፣ በእልክ ሊድሯት ሁሉ ይችላሉ። እና እኔ ብዙ ጊዜ ቤተሰቦቿ አሉ እዛ አሜሪካ አሉ የተባሉ ቤተሰቦቿ፣ ነገር ግን ቤተሰቦቿ ራሱ ደውለው ያልሆነ ነገር ስለሚሰኳቸው ቤዚን እንደ ጥፋተኛ ነው ሊያዋት የሚችሉት። በቃ እነሱ ባሉት መሰረት ነው መሄድ ያለብሽ ነው ብለው ሊደመድሙ የሚችሉት እንጂ በዚህ ሁኔታ ከቤዚ ጎን በፍጹም ሊሆኑ አይችሉም፣ የቤዚ ቤተሰቦች ማለት ነው። ለምን? ከዚህ እነሱ ሌላ ነገር ስለሚያቃብሏቸው። እና የምር በጣም ግራ የተጋባ ነገር ነው። ለተወሰነ ጊዜ በእርግጥ መሄዳቸው አሪፍ ሆኖ እያለ ግን እስከ መጨረሻው ባህሪያቸውን የማይቀይሩ ከሆነስ፣ ማርኬን አንቀበልም የሚሉ ከሆነስ እንዴት ነው ተሳደው ሊኖሩ የሚችሉት? ከምሬ እኮ ነው። እና ማርኬ አንቺ ካልፈለግሽ የራሳችሁ ጉዳይ አልፈልግም ማለት ትችያለሽ፣ ሁሉንም ነገር መጋፈት ትችያለሽ እያለ ነበረና ማለት ነው። በነገራችን ላይ እኔ የቤዚ አመለካከት በጣም ነው የተመቸኝ። አርቃ ታስባለች። ታውቃላችሁ የሆነ ነገር ቢፈጠር አሁን ለምሳሌ ባለፈው ከማርኬ ጋር ተጣላች አይደል? ቤዚ ከሰዎቹ ጋር በፍቅር ስለወጣች ነበረ ያኔ ሄዳ የገባችሁ ማለት ነው። አንዳንዴ ከቤተሰብ ጋር ስትለዩም ግዴታ በጸብ ሊሆን አይገባም። በቃ በሰላም ነው መለያየት ያለባችሁ። ምክንያቱም ያው የሰው ልጅ በሞትም በደስታም በሀዘንም ስለሚገናኝ አይደለም ቤተሰብ ማለት ነው። እና እንግዲህ አንቺ ካልፈለግሽ የራሳችሁ ጉዳይ ማለት ትችያለሽ። ማለት አንቺን እኔ እንደፈለግኩ ነው መሆን የምፈልገው ማለት ትችያለሽ ነው። የማርኬ አመለካከቱ እንደዛ ነው ማለት። እስከ መቼ ፈርተሻቸው ነው? እስከ መቼ ፈርተሻቸው ቦታ እየቀየርሽ ትኖሪያለሽ? ተጋፈጫቸው። ግን ቤዚ ደግሞ የመጋፈጥ አቅሙ የላትም፣ ልትጋፈጥም አትችልም። አንደኛ ነገር እች ልጅ ያው በእነሱ ዘንድ ገና ትንሽ ልጅ ነች። ሲቀጥል ደግሞ ቤተሰብ ጋር መቆራረጥን አልፈለገችውም። ቤተሰብ ጋር መቆራረጥንም አልፈለገችም። ማርኬ ላይ መለየት አልፈለገችም። እና ሁለቱም በአንድ ማስኬድ ነው የፈለገችው። ይሄ ደግሞ ደግፋት አለው። ትክክል ነች። ግዴታ ከማርኬ ጋር ለመሄድ ቤተሰብ መጣላት አይጠበቅባትም። ከምሬ ነው። ቤተሰብ
አሁን ላይ ስለተናደዱ ስለተበሳጩ እንጂ የሆነ ጊዜ ላይ የእሷ ስሜት ሲገባቸው የምር ይቀየራሉ። ማርኬንም ልክ እንደ ልጃቸው ሊቀበሉት ይችላሉ። ጸብ ሲሆን ግን ጭራሽ በቃ ማርኬ ሌላ ውስጥ ነው የሚገባው። እሷንም በግድ ወስደው ሊድሯት ይችላሉ፣ አይታወቅም። እና ከቤተሰብ ጋር በፍጹም መጣላት የለባትም ቤዚ። ነገር ግን አሁን ላይ የሆነ ቦታ ቀይረው ማለት ነው ቤተሰብ እንደኔ ሀሳብ የሆነ ቦታ ቀይረው ያሉበትን ቦታ ሳይሆን በቃ የሆነ ቦታ መጥራት እዚህ ቦታ ነው ያለ ነው ምናምን በቪዲዮ ስለሚመለከቷቸው ማለት ነው። ማርያምን እንምላችሁ እዚህ ቦታ ነው ያለ ነው ምናምን ብለው ያልሄዱበትን ቦታ መጥራት። ከዛ እንደዚህ ነው ሊሸውዷቸው የሚችሉት። በቪዲዮ ያለ መስራት አይቻልም። በቪዲዮም ትንሽ ቀን ንጥፋ እያለች ነበርና ቤዝዬ ቪዲዮማ ግዴታ ነው መስራት አለባችሁ። ካልሰራችሁ አሁን እዛ ቡታጅራ ላይ አልጋ ነው ይዛ እንግዲህ ያለችው ቤዚ ማለት ነው። አስቡት ያን ያክል የሚወጣው ወጪ በጣም ከባድ ነው። በዚህ ጊዜ ወጪ ከባድ ነው እና እንኳን አይደለም አልጋ ይዛችሁ ማለት ነው። በቪዲዮ ካልመጣችሁማ እንዴት ትሰራላችሁ? እናንተስ ቢሆን እንዴት ትጠቀማላችሁ? ግዴታ ነው በቪዲዮ መምጣትማ መስራት ግዴታ ነው ግን በቪዲዮም እየሰራችሁ እነሱ ስለሚያዩአችሁ የተለያየ ቦታ ነገሯቸው። እናንተ ያላችሁበት ለምሳሌ እናንተ ሐዋሳ ብትሆኑ ማለት ነው ጎንደር ነን ማለትም ትችላላችሁ። የምሬድ እኮ ነው። ምክንያቱም ያን ያክል ላይከታተሉ ይችላሉ ማለት ነው። ስለዚህ እንደዚህ ብለው ሊሸውዷቸው የሚችሉ ለተወሰነ ጊዜ፣ ከዛ በኋላ ነገሮች የሚስተካከሉ ነገሮች ሊኖሩ ይችላሉ። ማርኬና ቤዚም ያው ከፍ እያሉ እየመጡ አይደል አሁን ላይ ማለት ከነበሩ ትንሽ ከፍ እያለ ፍቅራቸው እየጨመረ እነሱ ራሳቸው እያደጉ እስከሆነ ድረስ ወደ ትዳሩ ዓለሙም ሊመጡ ይችላሉና ማለት ነው። ግን በጣም ከባድ ነው። እንደኔ በጣም ነው የከበደኝ ስለነሱ። ለምን እስከ መቼ ድረስ ተሳደው ይኖራሉ? የምር ከባድ እኮ ነው። አሁን የማርኬ እናት እስኪዩት እንዴት የተባረከች እናት እንደሆነች። እንደ አንዳንድ ቤተሰብ ግን በጣም ከባድ ነው። በጣም ከባድ በቃ ከዚህ ግባ የማትሉት ባህሪ የለም። በጣም ከባድ እና በጣም እየተፈተኑ ነው እነዚህ ሰዎች። እንዴት እንደሚያሳዝኑኝ እኮ እግዚአብሔር ነው የምላችሁ። በቃ በአንዱ ሲሉት በአንዱ ሲሉት በአንዱ ፈተናው ሊለቃቸው አልቻለም። ለማንኛውም ማርኬ ከዛ ቦታ ብትወስዳት እኔ ደስ ይለኛል። እሷ በቃ ባህሪያቸውን ስለምታውቅ በጣም ነው የፈራችሁ። ስለዚህ እሷ የምትፈልገውን ነገር እንድታደርግ ፍቀድላት በቃ።